ፔናልቲ ምናምን ጀጅ ማድረግ መስሏችሁ ምናምን ነው እኔ በፔናልቲ ጀጅ አረግም ግን ሁሉም ብሩኖ ፔናልቲ አይሰጥም እሺ ፍሬንድሊ ነው እሺ እንዴ እሺ በቃ እኔ እንዳይለምድበት ብዬ ነው እንጂ ያኛው ብሩኖ ስለመጣ ፈርቶ እንደሆነ ሳይገባኝ ቀርቶች መስለኝ ውሽ እንዳይለምድብክ ከወያለው ጋር እኩል ሰዓት መጮት ይሄ ነው ትርፉ። በቃ ካርሱን ያጋባባል። በቃ ይሸጣል የሆነ ክለብ በእናት ደግሞ አቋም ይለካ አቋም መለካ ምናምን የኔ አቋም እንዴት ነው የሚለካው? እኔ እኮ በጣም እኮ ነው የምችለው። እንዴ ምናል ሄዶ ቆይ ቆምቦሪ ይለካ ካቋሙን ሲጀመር የኔ አቋም በሊት ነው እንዴ የሚለካው? እኔ ለምን ነው ከሎካል ቲም ጋር የምትጫወቱኝ ነው አሁን ጥያቄ። በቃ ቀጣምት ሻምፒዮንስ ሊግ ብቻ ነው የምትጫወተው። ጨርሻለሁ። ደብሮኛል። የሀገር ጨዋታ ደብሮኛል። ማን ነው ግን ፋሚሊ እንደኔ ማቲያስ ኩኛ ናፍቆት የነበረው ዛሬ ስላየሁት በጣም ነው ደስ ያለኝ። ቪዲዮን ኮፒ ሊንክ ሪፖስት ላይ ከማድረግ ጀምሮት ኩኛ እኔ ሰዎች ረጅም ዓመት ዩናይትድ የተጫወተ ነው ይመስለኝና ትናንትና ወደ እንደውም በትሬኒንግ እያየሁት ነበር የሆነች ቪዲዮና ያው ያላገጠ በጣም በመልበሻ ተወዳጅ ተጫዋች ነውና ዩናይትድ ቤት ውስጥ ለረጅም ዓመት የተጫወተ ነው ይመስለኝ ለሱ ያለኝ ስሜትና ዛሬ ስላየሁት የሆነ ነገር ደስ ተሰኘውኝ። ያው ዩናይትድን ማየት በራሱ ደስ የሚያሳይ ነገር ነው። ምሽቱ ውብ ያደርገዋል። አሁን እንደውም ዛሬ አሁን በተመሳሳይ ሰዓት ብዙ ጨዋታዎች ነበሩ፣ ግን ለምርጫ አላቀርቡም። አሁን የዩናይትድ ልምምድን ባይ ካለ ልምምድ ቢተላለፍ ላይ የሌላውን ጨዋታ ይልቅ የዩናይትድ ባይ ደስ ይለኛል። ግን ደግሞ ማቲያስ ኩኛል እንደ ተጫዋች ደግሞ ያው እኔ በዩናይትድ ሞዶ በጣም ታውቃላችሁ ልክሾ ነው፣ ግን ኩኛ ስላየሁት ደስ ብሎኛል። ጨዋታው አሪፍ ነበር። ብሩኖም ቴማስም ተቀይሮ ገብተዋል። የማዝራዊና የዳሎት ቦታ ግን ሰዎች አያሳስባችሁም? እኔ በሁለቱም በኩል በተለይ የፒኤስጂን ጨዋታ አይቼ ወደኛ ቤት ስመጣ የኛ ተጫዋቾች በግራምና በቀኝ ያሉት በጣም በቃ ጥበቃ ነው የሚመስሉት። ያው ልክሾ ድሚያውም ሄዷል፣ ጉዳትም ብዙም እና ሐኪሜና ነው እንደዛ የኛ ነገር ያሳስበኛል። ግን ከዳሎት እኔ ማዝራዊ የምትሻል ይመስለኛል። ሰዎች በጣም ያ ቦታ በጣም አሳሳቢ ነው። ለማንኛውም እስቲ እናንተ ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ሰች ኮፒ ሊንክ ሪፖስት ላይ ማድረግ እንዳይረሳ። ግሎሪ ማን ዩናይትድ ምቤሞ ሰጠ ብሩኖ ነሳ ተብሎ ሙር ሊያዝብን ሲል በስተመጨረሻም ዋንጫ አይቶ የማይመለሰው ማንቸስተር ዩናይትድ በማዝራዊ አማካኝነት ሰጠን ዋንጫውን። ዋንጫ ነው ካለ መብላት እንደማለት ነው። ወያላን ጌታ ሰጠናት ማታ አማነሻ ማንቸስተር ዩናይትድ እንግዲህ 5-4 በሆነ የፔናልቲ ውጤት አሸንፏል ማለት ያው በዚህ ጨዋታ እየጠበቀን እየፈለገው የነበረው አንድ ነገር ቢሆን አንድሬ ሳንቶስን ከቴሌማንስ ጋር አጣምሮ ያስመለክተናል ሰከንድ አፍ ካሪክ እያልን ነበር። ጭራሽ አንድሬ ሳንቶስን ቀድሞ ነበር በኮሌሪ ያስወጣው ማለት ነው። በፈልግም በዚህ ሰዓት አጣምሬ ላሳያችሁ ብሎናል ማለት ነው። ግን አንድ ድንቅ ነገር ደግሞ ብሩኖ ፈርናንዴዝ ከቴሌማንስ የሚያስደንቅና የሚገርም ጥምረት ነው። ሶስቱም ማለት ነው የሚገርማችሁ በጣም የተረጋጉ ከብሩኖ ፈርናንዴዝ ውጭ የተረጋጉ ስል ማለት ነው። እያንዳንዱ እንኳን ብሩኖ ፈርናንዴዝ አታካታፍ ነው። ነገር ግን ሶስቱም ፕሮግሬሲቭ ፓሶችን ነው የሚያደርጉ እያንዳንዱ ማለት ነው። የቴሌማንስ የሚገራርም ስሩ ፓሶችን ነው የምንመለከትበት። አንድሬ ሳንቶስ ፎርዋርድ ፓሶችን ነው የሚያደርገው። ፓስ ነው ወደፊት ነው ሁሉም። ማንቸስተር ዩናይትድ በሆነ መልኩ ስትሄድ በጣም እርግጥ ያለ ቡድን ይመስላል ማለት ነው። በካሪክ እርግጥ ያለ በጣም የተረጋጋ ፍሌቸር እንደውም የተወሰነ ጥሩ ነገር ያየውባት የተረጋጋች ተጫዋች በመሆኑ እንጂ የፍሌቸር ልጆች ታይለር ጃክ ፍሌቸር እና አስፈላጊ ሆኖ አልታዩኝም። ጨራሽ ስኳድ ውስጥ መቀላቀል የሌለባቸው ተጫዋቾች ናቸው። ከዛም ከታዳጊው ማስወጣቸው ማለት ከዛ ውጭ ግን ደስ የሚል እርጋታ ያለው ቡድን ነው እየተመለከትን ያለ ነው። በካሪክ ምን ያሳየናል የሚለው ሰርፕራይዝ ነው ማደርጋችሁ። አንድሬ ሳንቶስ እና ቴሌማንስን አሁን አላሳያችሁም ብሎ ግግም ብሎብናል ያለፉትን 2 ጨዋታዎች ማለት ነው። ሼር ኮፒ ሊንክ ሪፖስት እያደረጋችሁ ይመቻችሁ። እንኳን ደስ አላችሁ ዩናይትዳውያን፣ እንኳን ደስ አላችሁ። 5-4 ሆኖ ታሸነፋችኋል። ኮንግራ ያው ጨዋታውን አንዳቻን የጨረሰችው ደግሞ በፔናልቲ ነው። 5-4 በሆነ ውጤት ያሸነፈችው ኮንግራ ዩናይትዳውያን። ታዲያ ዩናይትዳውያን ሃኒሙናችሁ አልቋል በቃ ከዚህ በኋላ ሃኒሙን ብሎ ነገር የሚኖር አይመስለኝም። የፕሪሲዝን ቀሪ ጨዋታ ካላችሁ ያን ልታሸንፉ ትችላላችሁ እንጂ ህይወታችሁ ሊበላሽ ማለት ነው። 1 ሳምንት ብቻ ነው የቀረው። ወደዛ ሰቀቀናችሁ ወደ ለቅሷችሁ ለተገቡ 1 ሳምንት ነው የቀራችሁ። እየጌ ስትሉ ትናንትና ረጋው ወይኔ እያላችሁ ስጮህ ለማየት 1 ሳምንት ነው የሚቀራችሁ። በደንብ ተጠቀሙበት ሃኒሙናችሁን
ድላችሁን የመጣሁት ኮንግራ ስላሸነፋችሁ ጀምአው የማሸነፍ ፉንጋ የለውም። በፔናልቲ ማሸነፉ ማለት ነው። እንኳን ደስ አላችሁላችሁ ነው። ይመቻችሁ። ህይወታችሁ ሊበላሽ አንድ ሳምንት ነው የቀረው። አንቺም ዩናይትድ እኔም ዩናይትድ ብሎ አሳመነና ሊድስን ወሰደና በፔናልቲ ይዞ ለጠፋት። ወድንም ጥላ ፒኤስጂ ለምን ፔናልቲ እንዳልተጫወተ አሁን ገባኝ። እዚህ ፍሬንድሊ ምናምን የለም። አይ አያውቁትም ፍሬንድሊን። አባት ያባብላሉ ያረጉና ወስደው መጨረሻ ላይ ጉድ ይሰራሉ። አይ ወንድም ጥላ ቅፋት ተው እንዲህ አይነት ነገር እንዴ! አሁን ሊጉ ይጀመር። በቃ የሆነ ፕሌይ በተኗን ፈልጉና ጠቅ አድርጉለት ወደ ሊጉ ይግባ ዩናይትድ እንጂ እዚህ ፍሬንድሊ ላይ ከቆየ ይፈጃል። አይ ይቆመ ይሄ ነገር ጥሩ አይደለም እንዴ! ጨረሳቸው ደረገው እንግዲህ የማንቸስተር ዩናይትድ እና የሊድስ እንግዲህ የፕሪዝን ጨዋታ ማለት ነው 1-1 ተጠናቀቁ። 90 ደቂቃ በኋላ በ5-4 እንግዲህ በፔናልቲ አሸናፊነት ዩናይትድ ዊኑን ይዞ መውጣት ችሏል ማለት ነው። ለተመናገር ዲዘርቭ ነው ብንል የሚያከራክር አይመስለኝም። ከጨዋታው አንጻር ስንመለከተው ምናልባት የላቀ ብልጫ ባይባልም ግን ብልጫ እንደነበረ ዩናይትድ ያስተዋውቅ ነበር። ፈርስት ሃፍ ላይ የመመጣጠን ነገር ነበረ። ሰከንድ ሃፍ ላይ ግን ኳሱን ቢይዙ ዩናይትድ ትንሽ ችግር ያመጣበት ኦፍ ዘ ቦል በተለይ የሚከላከሉበት መንገድ ኮስት ያደረጋቸው ነበር። በተደጋጋሚ ሊድሶችን ስፔስ ይሰጣቸው ነበር ማለት ነው። ግን ያቺ እንደምንም ኮንቴን አድርገው መውጣቸው ነበር። ከዛ ውጭ ግን ዩናይትዶች ኦን ዘ ቦል ብዙ ሰዓት የነበሩበት ጊዜ ቢኖርም ግን ትንሽ ኢፌክቲቭነስ ሲቀር ነበረ። እነ ቴሌማንስ ብሩኖ ሲገቡ እንደውም የተሻለ ነገር ያሳዩናል ብለን አስበን ነበር። ግን እነሱም የጨመሩት ቦል ሪቴንሽን ነው። ቻንስ ወደ መፍጠሩ ግን ትንሽ ላቅ ያለ ነገር ይፈልጋል። ኤኒዌይስ ግን ያው ኢንቴንሲቲውን ለማረጋገጥ ነው ምናምን በሚለው አንጻር ብዙ ዲቴል አንገባበትም ወደሱ ጉዳይ ላይ። ግን ምቡሞና ዛግዚ ከፊት ለፊት ደረጉት በምክንያት ነው። ሊንክ አፓቸው በጣም የሚገርም ነበር። ፈርስት ሃፍ ላይ የሚንቀሳቀሱበት መንገድ ጸዴ ነበር ብዬ ነው ማስበው ማለት ነው። አንዳንዴ ያው ፋይናል ሰር ዲሲሽናቸው ላይ አንዳንዴ ቤት ሰዓት እውነት ነገር ምቡሞ ብዙ ሲያጠፋ ታዩን፣ ግን ዘርግዚ አንዳንዴ ዲሳይድ የሚያደርግበት መንገድ አንድ ለቴ ሲያጠፋ ታዩታላችሁ። ጥሩ ነገር ሰርቶ ወዛው አያል ላይ ሲያገሽፈው ማለት ነው። ግን ያ አሪፍ እንቅስቃሴ ነበር የተመለከት ነው። ከነ አማስም አሪፍ ነገሮች አይቻላሉ ብዬ አስባለሁ። እነሱን ያው በተደጋጋሚ ዩናይትድ ያንግስተሮቹም እንግዲህ እድል ለመስጠት የሞከረ እንደነበር ያስተውቃል። ፍሌክቸር ግን ትንሽ ይቀረዋል። አይ ቲንክ ውሰት ቢወጣ ባይ ነኝ። ከዛ ውጭ ግን ያ ቅያሬዎቹም ጥሩ ናቸው። ዩናይትዶች እንግዲህ ሴትሊን ለማድረግ የሞከሩ ነው። ካፕ ጨዋታዎቹ እንደሚኖር እንዳሉ ያውቃል፣ ያስተውቃል። ካሪክንም ስታዩት ማለት ነው ሁሉን ተጫዋቾች ለመጠቀም ሁሉን ተጫዋቾች አዳፕት እንዲያደርጉ ለማድረግ ነው አላማ ያለው ማለት ነው። እና እሷን ነገር በደንብ ጠንቀው ያወቁበት ይመስላል። ምናልባት ተጫዋቾቹን ወደ ውሰት ላይ ልኳቸው ይችላሉ ወይ የሚለው ጉዳይ የምናየው ይሆናል። ግን አንዳንድ ተጫዋቾች ውሰት ሊፈልጉ ይችላሉ። እና አማስ እንደነገርኳችሁ እንደነ ፍሌክቸር ትንሽ የመመሰል ነገር ይቀራል። አንዳንድ ዲፌንሲቭ ምናልባት ዩናይትድ ኤክስፖዝ ሲደረግ የነበረው በዚህ የመጣ ነው ብዬ ስለማስብ ነው። ሌላው ነገር ጥሩ ነበር። ቦል ሪቴንሽን ኳስ ለመያዝ ያላቸው ፍላጎት ከዛ ነገር አንጻር ከዛ አንግል ስታዩት ከዲፌንሱ ከሚድፊልዱ ምናምን አንጻር ጥሩ ነገር ተመርተናል ብዬ ነው ማስበው። ኤኒዌይስ ግን ለዩናይትድ ያ አስፈላጊ ዊን ልትሉት ትችላላችሁ አይገስ ከፔናልቲ በኋላ ላለው ግን ያ ብልጫ ላይ እንግዲህ ዳንኤል ፋርከ ባይዜ የዋዛው የሚባል ቡድን አይደለም። የሊድስ ዩናይትድ ራሱ በጣም ብዙ መጠበቅበት ነው ባይዜ በዚህ ሲዝን። ጄምስ ትራፈርድ ከበረኝነት አግኝተዋል። ከዛም ውጭ ሌላ ብዙ ሳይኒንጎች አላቸው። እንደሚታወቀው ቡርናጆ የተገነባበት መንገድ ከነ ሃሪ ዊልሰን ራሱ ዛሬ ፔናልቲ ዳነበት። እንግዲህ በጣም የሚገርም ጫጮት ነው ያላቸው። የሚገርም ቲም ነው ያላቸው። ፕሬስ የሚያደርጉበት መንገድ፣ ስትራክቸራቸው የሚጠብቁበት መንገድ፣ ማንቱማ የሚንቀሳቀሱበት መንገድ፣ ኢንቴንሲቲያቸው ራሱ ፕሪዝን ጨዋታ አይመስልም። ኪፕ አፕ የሚያደርጉበት መንገድ እና ሊድሶችም ክሬዲት ይገባቸዋል ማለት ነው። ያ ኢንተረስቲንግ የሆነ የፕሪሚየር ሊግ ጨዋታ ሁሉ ውስጥ ያየን የሚመስለው ግን ኢንቴንሲቲ ቀነስ ብለው ማለት እንደዛ ብዬ ነው ማስበው። ኤኒዌይስ አሪፍ ጨዋታ ነበር። እናንተ እንዲታያችሁ ኮሜንት ላይ ሀሳባችሁ ማስቀመጥ እንዳይረሳ። ለሱን መጫ እንዳይረሳ። ምንም አይነት ጨዋታ እንዳያመልጣችሁ ሪቪው እንዲኖር ሀሳባችሁን ኮሜንት ላይ ያስቀምጣችሁ። ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።